ኦኬ ሰላም ሰላም እንዴት ናችሁ? ዛሬ ኢኮኖሚክስ ሞዴል ኩዌሽኖችን ይዤ መጥቻለሁ። ስለዚህ እስቲ አብረን እንየው። ኢኮኖሚክስ ለሁሉም ዲፓርትመንት የሚጠቅማችሁ ጥያቄ ነው ብዬ አስባለሁ። ስለዚህ 15 ያክሉ ማልቲፕል ቾይሶችን እንሰራለን ማለት ነው አብረን። ስለዚህ ሌት አስ ዋን ምን ይለናል? read the following questions ይለናል። choose the correct answer among read the following questions and choose the correct answer and write letter of your choice ይለናል። the first question it says an economy in which central government authority dominates in decision what to produce, for how to produce, and for whom to produce by using national resource is ይለናል። So if you remember, there are three main types of economic system we have discussed. So the first economic system is capitalism የሚባል ኢኮኖሚክ ሲስተም ነው ማለት ነው። ካፒታሊዝም ወይ ደግሞ ፍሪ ማርኬት ኢኮኖሚክ ሲስተም የሚባል ኢኮኖሚክ ሲስተም ነው። ፍሪ ማርኬት ወይ ካፒታሊዝም ኢኮኖሚክ ሲስተም ላይ ዲሲሽን ሜከሮቹ ፕራይቬት ሴክተሮች ናቸው ማለት ነው። ሶ ኮማንድ ኢኮኖሚ ላይ ዲሲሽን ሜከሩ ገቨርንመንት ነው። ገቨርንመንት ነው። ሚክስድ ኢኮኖሚ ላይ ዲሲሽን ሜከሮቹ ፕራይቬት ሴክተር እና ገቨርንመንት ነው። ዜን ማርኬት ኢኮኖሚ የሚባል ኢኮኖሚ ደግሞ የለም። ዜን ካፒታሊስት ላይ ገቨርንመንት ሲሆን ዲሲሽን ሜከሩ ፕራይቬት ሴክተሮች ናቸው። ሚክስድ ኢኮኖሚ ላይ ዲሲሽን ሜከሮቹ ሁለቱም ናቸው፣ ፕራይቬት ሴክተር እና ገቨርንመንት ማለት ነው። ዜን ላስት ዲ ኮማንድ ኢኮኖሚ ዲሲሽን ሜከሩ ገቨርንመንት ነው ማለት ነው። ስለዚህ መልሱ ምን ይሆናል ማለት ነው? ዲ ኮማንድ ኢኮኖሚ ይሆናል ማለት ነው። ኮማንድ ኢኮኖሚ this types of economic system is called command economy እንለዋለን። then question number 2 demand for good is price elastic if ይለናል። የምታስታውሱ ከሆነ አምስት አይነት ፕራይስ ኢላስቲክ ዲማንዶች አሉ። የመጀመሪያው ኢላስቲክ ዲማንድ የሚባል ነው። ሁለተኛው ኢንኢላስቲክ ዲማንድ፣ ዩኒታሪ ኢላስቲክ፣ ፐርፌክትሊ ኢላስቲክ እና ፐርፌክትሊ ኢንኢላስቲክ ዲማንድ የሚባሉ ዲማንዶች አሉ ማለት ነው። ስለዚህ ፕራይስ ኢላስቲክ ምንለው ምን ሲሆን ነው? አብሶሉት ቫልዩ ኦፍ ፕራይስ ኢላስቲክ ኦፍ ዲማንድ ግሬተር ዘን 1 ከሆነ ኢላስቲክ እንለዋለን። ሌስ ዘን 1 ከሆነ ኢንኢላስቲክ እንለዋለን። ኢዝ ኢኳል ቱ 1 ከሆነ ዩኒታሪ ኢላስቲክ እንለዋለን። ዜን አብሶሉት ቫልዩ ኦፍ ፕራይስ ኢላስቲክ ኦፍ ዲማንድ ኢዝ ኢኳልስ ቱ ኢንፊኒቲ ከሆነ ፐርፌክትሊ ኢላስቲክ እንለዋለን። ዜን ኢዝ ኢኳል 0 ከሆነ ፐርፌክትሊ ኢንኢላስቲክ እንለዋለን ማለት ነው። ስለዚህ አሁን ዲማንድ ፎር ጉድ ኢዝ ፕራይስ ኢንኢላስቲክ ነው የሚለው። ኢንኢላስቲክ የሚሆነው ሌስ ዛን 1 ሲሆን አብሶሉት ቫልዩ ኦፍ ፕራይስ ኢላስቲክ ኦፍ ዲማንድ ኢዝ ሌስ ዛን 1 ሲሆን ነው ማለት ነው። ኢንኢላስቲክ የሚሆነው ፕራይስ ኢላስቲክ ኦፍ ዲማንድ ኢዝ ሌስ ዛን 1 ሲሆን ነው ማለት ነው። መልሱ ምን ይሆናል ማለት ነው? ቢ። መልሱ ቢ ይሆናል ማለት ነው። ጉድ the third one is which one of the following is true about elasticity of demand ይላል። elasticity of demand ኢላስቲሲቲ ማለት ምን ማለት ነው? ወደ ጥያቄ ከመሄድ በፊት ኢላስቲሲቲ ማለት ምን ማለት ነው ብለናል። it measures responsiveness to change of one variable due to the change of other variable is called elasticity. we said elasticity of demand እንለዋለን። አንድ ቫሪያብል ቼንጅ የሚያደርገው ሌላኛው ቫሪያብል ቼንጅ በማድረግ ምክንያት ከሆነ elasticity of demand እንለዋለን ማለት ነው። ስለዚህ let us do it. which one of the following is true about elasticity of demand ነው የሚለው። የመጀመሪያው ኢዲ ማለት ፕራይስ ኢላስቲክ ኦፍ ዲማንድ ለማለት ነው። ግሬተር ዘን 1 ከሆነ ዜን ፕራይስ ቼንጅ ሪዛልት ኖ ቼንጅ ኢን ኳንቲቲ ዲማንድ ይላል። ፕራይስ ቼንጅ ሪዛልት ኖ ቼንጅ ኢን ኳንቲቲ ዲማንድ ይሄ ፎልስ ነው። ለምንድን ነው ፎልስ የሚሆነው? አብሶሉት ቫልዩ ኦፍ ፕራይስ ኢላስቲክ ኦፍ ዲማንድ ግሬተር ዘን ከሆነ ሁለቱም ቼንጅ ያደርጋሉ። ሞር ቼንጅ የሚያደርገው ግን ኳንቲቲ ነው ማለት ነው። ዜን ሁለተኛው ቢ ዲስትራክተር ቢ ማለት ነው። ኢፍ ፕራይስ ኢላስቲክ ኦፍ ዲማንድ ኢዝ ኢኳል 1 ከሆነ ዜን ፕራይስ ቼንጅ ሪዛልት ኖ ቼንጅ ኢን ኳንቲቲ ዲማንድ ይለናል። ይሄም ፎልስ ነው። ለምን? ዩኒታሪ ኢላስቲክ ጊዜ አብሶሉት ቫልዩ ኦፍ ፕራይስ ኢላስቲክ ዲማንድ 1 ሲሆን ዩኒታሪ ኢላስቲክ ይባላል። ስለዚህ ይሄ ማለት ነው ኳንቲቲ ዲማንድ እና ቼንጅ ኢን ኳንቲቲ ዲማንድ ቼንጅ ኢን ፕራይስ እኩል ናቸው እንጂ ቼንጅ አያደርግም ማለት አይደለም። ዜን ሲ price elasticity of demand is equal less than 1 ይለናል። then percentage change in price result larger percentage change in quantity demand ይለናል። ይሄኛው ፎልስ ነው። ለምንድን ነው ፎልስ የሚሆነው? price elasticity demand less than 1 ከሆነ ኢንኢላስቲክ ነው። ኢንኢላስቲክ ከሆነ ሞር ቼንጅ የሚያደርገው ፕራይስ ነው እንጂ ኳንቲቲ ዲማንድ አይሆንም ማለት ነው። then the last D if absolute price elasticity of demand is equal 0 ከሆነ ይለናል። price change result no change in quantity demand ይለናል። of course this is really true። እዚህኛው ላይ ፐርፌክትሊ ኢንኢላስቲክ ዲማንድ ላይ ቼንጅ የሚያደርገው ፕራይስ ብቻ ነው።
quantity demand is assumed to be constant ስለሚሆን መልሱ ምን ይሆናል ማለት ነው D ይሆናል ማለት ነው answer is D you can say that answer is D እንለዋለን ማለት ነው good አራተኛው key economic concept that serves as basis for study of economics is ይላል ስለዚህ ኢኮኖሚክስ የሚባል ነገር እንዲኖር ወይ ደግሞ ኢኮኖሚክስን ጥናት እንድናደርግ የሚያስገድዱ ነገሮች ወይ ኪ የሆነ ቁልፍ የሆነ ነገር ምንድነው ይላናል አንደኛው ኢንፍሌሽን ይላል ኢንፍሌሽን ቢ ደግሞ ምን ይላናል መኒ ይላናል ሲ አንኤምፕሎይመንት ይላናል ዲ ስካርሲቲ ይላናል if you remember there are two fundamental factors that lead to the foundational field of economics አይደለ አንደኛው ስካርሲቲ ኦፍ ሪሶርስ ነው ሁለተኛው ሊሚትድ ሂውማን ዋንት ነው እነዚህ በሁለት ምክንያቶች ናቸው እንግዲህ ኢኮኖሚክስ የሚባል ሳብጀክት ማተር እንዲኖር ያረጉ ሁለት መሰረታዊ ነገሮች አሉ ብለን ዲስከስ አድርገናል ስለዚህ መልሱ ምን ይሆናል ስካርሲቲ ይሆናል ማለት ነው መልሱ ስካርሲቲ then አምስተኛው branch of economics that focuses primarily individual economic unit is ይላል individual economic unit so there are two main types of economics we have discussed macroeconomics and macroeconomics is simply deals about aggregate level or the whole level of economy microeconomics deals about very small economy or individual economic unit positive economics it deals about fact based economy and normative it simply deals about opinion or judgment of economic due to this reason individual economy የሚያጠና ኢኮኖሚክ አይነት ምን ይባላል ማለት ነው ማይክሮኢኮኖሚክስ እንለዋለን B answer is B ይሆናል ማለት ነው then ስድስተኛው all of the following are determinants of demand are called demand curve shifters except ይላል ዲተርሚናንት ማለት ምን ማለት ነው ዲማንድን እንዲጨምር ወይ እንዲቀንስ ሊያረጉ የሚችሉ ቫሪያብሎች ናቸው ዲተርሚናንትስ ኦፍ ዲማንድ የምንላቸው ማለት ነው ስለዚህ ሁሉ ዲተርሚናንቶች ናቸው ግን ምን ማያረገው ነው የሚለው ዲማንድ ካርቡ ከአንድ ዲማንድ ካርብ ወደ ሌላኛው ዲማንድ ካርብ ሺፍት እንዲሆን ማያረግ ዲተርሚናንት የትኛው ነው ይላል ስለዚህ አንደኛው price of product ይለናል B income of consumer ይለናል income of consumer C number of buyers in the market ይለናል D common consumers expectation about the price of the product ይለናል therefore answer is what answer is B C A ነው የሚሆነው ለምንድን ነው A የሚሆነው ሁሉ ዲተርሚናንቶች ዲማንድ ካርብ ከአንድ ዲማንድ ካርብ ሌላኛው ዲማንድ ካርብ ሺፍት እንዲሆን ያደርጋሉ ፕራይስ ግን ጨመረም ቀነሰም ዲማንድ ካርብ ሺፍት አያደርግም ኢንዋርድም ሺፍት አያደርግም አውትዋርድም ሺፍት አያደርግም ግን ዲተርሚናንት ነው ማለት ነው ራሱ ዲማንድ የነበረው በፊት የነበረው ዲማንድ ካርብ ላይ ነው ሰርኩሌት የሚያደርገው due to this reason answer is what A ይሆናል ማለት ነው good ሰባተኛው which of the following statement shows the best definition of economics ይላል best definition of economics how scarce resources are allocated to satisfy unlimited want ይላል B how unlimited resources are allocated between scarce wants ይላል C how many circulate through the economy ይለናል then D how national trade goods and services are global marketplace ይላል how nations trade goods and services in a global marketplace ይላል ስለዚህ ትክክለኛው መልስ የትኛው ነው ማለት ነው how resources are allocated to satisfy unlimited human wants A ይሆናል ማለት ነው this is the correct answer okay correct answer ማለት ነው then ስምንተኛው if 50% change in price ይላል 50% 50% price change ቢያደርግ then 100% ደግሞ quantity demand change ቢያደርግ ይሄ elasticity ምን ይባላል ይላል ምን ይባላል ስለዚህ እዛኛው ላይ መጀመሪያ ላይ ስናወራ more change የሚያደርገው quantity ሆኖ last change የሚያደርገው price ከሆነ ኢላስቲክ ይባላል ብለናል more change የሚያደርገው price ከሆነ inelastic ይባላል ሁለቱ change የሚያደርጉበት ሬት ተመሳሳይ ከሆነ unitary elastic ይባላል unitary elastic then change የሚያደርገው quantity demand ብቻ price constant ከሆነ perfectly elastic ይባላል then change የሚያደርገው price ብቻ ከሆነ ደግሞ perfectly inelastic demand ይባላል ብለን ዲስከስ አድርገናል ስለዚህ ትክክለኛው መልስ 50% price change አድርጎ 100% quantity demand change የሚያደርግ ከሆነ more change ያደርግ ያለው quantity demand ስለሆነ elastic ይሆናል ማለት elastic elastic demand እንለዋለን ማለት ነው good elastic demand then ሌላኛው ዘጠነኛው ጥያቄ ምን ይላናል if real income of consumer is increased ይላል as a result his demand for product X is increased ይላል it can be concluded that the product X is ይላል ስለዚህ based on income effect there are two types of good normal good እና inferior good የሚባሉ ሁለት ጉዶች አሉ ማለት ነው ስለዚህ normal good ማለት ምን አይነት good ነው when income increase demand for that good is also increased that good is called normal
we said we discussed it in the last section. When income increase, demand for that good is decrease, that good is called inferior good. አሁን ሊሆኑ የሚችሉ ሁለት ነገሮች ናቸው። ኢንካም ላይ ሪሌት ወይ ኖርማል ወይ ኢንፌሪየር። ስለዚህ ኢንካም ሲጨምር ዲማንድ ፎር ዛት ፕሮዳክት አብሮ ጨምሮ ከሆነ ኖርማል ይሆናል። ኢንካም ጨምሮ ዲማንድ ፎር ዛት ጉድ ቀንሶ ከሆነ ደግሞ ኢንፌሪየር ይሆናል ማለት። ስለዚህ ምን ይለናል? if real income consumer increase as a result his demand for product X is increase ይላል። therefore increase so good is what normal good ይሆናል ማለት ነው። ኖርማል good ይሆናል ማለት ነው። good then አስረኛው ጥያቄ ምን ይላል? a point inside of product positivity curve are ይላል። ስለዚህ product positivity curve ላይ ሶስት ኤሪያዎች አሉ። on product positivity curve ምንላቸው፣ inside of product positivity curve ምንላቸው፣ then outside of product positivity curve ምንላቸው ከርቦች አሉ ማለት ነው። therefore on product positivity curve attainable and economically efficient ናቸው። then inside of product possibility curve attainable but economically inefficient ናቸው። then outside of product possibility curve ግን unattainable but economically efficient ናቸው ማለት ነው። therefore inside ውስጣዊ ፓርት ነው የተጠየቀው። therefore attainable and economically inefficient ሚል መልስ ይሆናል ቢ ማለት ነው። ቢ good 11ኛው income elasticity of normal good is ይላል። income elasticity of normal good is income elastic greater than 1 ከሆነ ሌክዠሪ ነው ጉዱ። ፖዚቲቭ ከሆነ ፖዚቲቭ that means greater than 0 ከሆነ ፖዚቲቭ፣ less than 1 and positive ከሆነ less than 1 and positive that means 0 point something 0.1 0.2 0.3 or something ከሆነ no income elastic normal good የሚሆነው greater than 0 ይላል፣ greater than 1 ይላል፣ less than 1 and positive ይላል፣ less than 0 ይላል። ስለዚህ መልሱ ማን ነው ማለት ነው? less than 1 and positive ይሆናል ማለት መልሱ። then 12ኛው ምን ይላናል? bears expect that ይላል the price of goods decrease in the future አንድ ገዢ የምርቶች ዋጋ ወደፊት ይቀንሳል ብሎ ቢያስብ ወይ ካሰበ ማለት ነው ምን ይሆናል ነው አይደለ? አንድ ገዢ ወይ ገዢዎች ወደፊት የምርት ዋጋ ይቀንሳል ብሎ ካሰቡ አሁን መግዛት ይፈልጋሉ? መግዛት አይፈልግም። ሶ ይሄን ስናወራ ግን other thing remain constant don't miss point okay። ስለዚህ ወደፊት የምርት ዋጋ ይቀንሳል ብሎ ካሰቡ መግዛት አይፈልጉም። ስለዚህ decrease quantity demand for today ሚል ሲ ይሆናል ማለት መልሱ ሲ ይሆናል ማለት ነው። good 13ኛው in product market circular flow model ይላል። ስለዚህ ሁለት አይነት circular flow ሞዴሎች አሉ። ቱ ሴክተር እና ስሪ ሴክተር ሰርኩላር ፍሎ ሞዴልስ ምንላቸው። ስለዚህ ቱ ሴክተር ሰርኩላር ፍሎ ሞዴል ላይ ቱ ዲሲሽን ሜከሮች ናቸው ያሉት። ስሪ ሴክተር ሰርኩላር ፍሎ ሞዴል ላይ ግን ስሪ ዲሲሽን ሜከሮች ናቸው የሚኖሩት ማለት ነው። ስለዚህ ቱ ሴክተር ሰርኩላር ፍሎ ሞዴል ላይ ዲሲሽን ሜከሮቹ እነማን ናቸው ማለት ሃውስሆልድ ፊርም፣ ቱ ሴክተር ስሪ ሴክተር ላይ ግን ሃውስሆልድ ፊርም እና ገቨርንመንት ናቸው ማለት ነው። ስለዚህ ፕሮዳክት ማርኬት ነው የተጠየቅነው። ቱ ሴክተር ኢን ፕሮዳክት ማርኬት ሰርኩላር ፍሎ ሞዴል ላይ ይላል ፊርም ሃዝ ባይ ፋኒሽ ፕሮዳክት ፍሮም ዘ ሃውስሆልድ ፊርሞች ፊኒሽ ፕሮዳክት ሊገዙ አይችሉም ይሸጣሉ እንጂ። ኮንሱመር ባይስ ፋክተር ኦፍ ፕሮዳክሽን ኮንሱመሮቹ ፋክተር ኦፍ ፕሮዳክሽን አይገዙም ይሸጣሉ እንጂ። ፊርም ሴልስ ፋክተር ኦፍ ፕሮዳክሽን ሊሸጥ አይችልም። ፊርም ፋክተር ኦፍ ፕሮዳክሽን ሊሸጥ አይችልም ይገዛል። ዜን ኮንሱመር ባይስ ፊኒሽ ፕሮዳክት ፍሮም ዘ ፊርም ይላል። ስለዚህ ኮንሱመሮች ፊኒሽ ፕሮዳክትን ከፊርም ሊገዙ ይችላሉ። ዜን አንሰር ኢዝ ዋት ዲ አንሰር ዲ ይሆናል ማለት ነው። ጉድ 14ኛ ምን ይለናል? how to produce economic problem refers to ይለናል። ስለዚህ ሶስት ቤዚክ ኢኮኖሚክ ኩዌሽንስ ምን ናቸው? what to produce, how to produce, for whom to produce። what to produce it's just a problem of resource allocation እንላለን። how to produce problem of method selection or technique selection. then for whom to produce problem of distribution እንላለን። therefore which answer is correct? problem of method selection ሲ ይሆናል ማለት ነው። መልሱ ሲ ነው የሚሆነው ማለት ነው። good ለምን how to problem of resource allocation how ነው እንጂ what ነው እንጂ how ሊሆን አይችልም። problem of distribution for whom ነው እንጂ how ሊሆን አይችልም። then problem of what to produce ግን ይሆናል ማለት ነው። therefore the correct answer for the question number 14 is C ይሆናል ማለት ነው። C ይሆናል። then የመጨረሻው ጥያቄ ምን ይለናል? suppose that Mr. Amin was using two goods ይላል X and Y. now because of increasing of the price of good Y quantity demand for good X decrease. then this information tells us ይላል። ስለዚህ based on the price of related good we have two types of good discuss አይደለ? substitute እና complementary good ብለን ዲስከስ አድርገናል ማለት ነው። እዚህ ጋር ዲፔንድ ሆነን increase price of good Y ከሆነ quantity demand for good decrease ይላል። therefore goods are what complementary ይሆናል ማለት ነው። complementary
ጉድ ይሆናል። ለምን ኢንቨርስ ሪሌሽንሺፕ ይኖራቸዋል። if two goods are complementary each other the price of one good and quantity demand for another goods are always negative related